በዘር ግንዱ ኤርትራዊ በዜግነቱ ደግሞ ስዊድናዊ የሆነው አይዛክ ለሊቨርፑል ሲፈርም ቤተሰቦቹ የተሰማቸውን ስሜት እንዲህ ነበር ያካፈሉት። እንደምን አላችሁ የምንወዳችሁና የምናከብራችሁ የዩቲዩብ ቻናላችን ቤተሰቦች። ቻናላችን አቤ ስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾቹ ይዞ የሚቀርብ ሚዲያ ነው። ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮንም ላይክ አድርጋችሁ ጀምሩት። ያቺ ቅጽበት ቃላት ሊገልጻት የማይችላት በህይወት ዘመን አንድ ጊዜ ብቻ የምትከሰት ልጃችን አሌክሳንደር በዓለም ላይ ካሉት ታላላቅ ክለቦች በሆነው በሊቨርፑል ውል ላይ ፊርማውን ሲያኖር አይኖቻችን ተገናኙ። በዚያች ቅጽበት ያለፉት ረጅም የትግል ዓመታት፣ የተከፈሉት መስዋዕትነቶች፣ የፈሰሱት እንባዎች ሁሉም በአንድ ላይ እንደ ፊልም በህሊናችን ውስጥ አለፉ። ይህ ስለ 125 ሚሊዮን ፓውንድ የዝውውር ገንዘብ አይደለም። ይህ ስለ እግር ኳስ ብቻም አይደለም። ይህ ከኤርትራ ምድር ተነስተን በስደት ምድር ያየነው ህልም በልጃችን በኩል እውን የሆነበት ታሪክ ነው። ከዓመታት በፊት ከትውልድ ምድራችን ኤርትራ ስንወጣ በልባችን ውስጥ የነበረው አንድ ነገር ብቻ ነበረ። ለልጆቻችን የተሻለ ህይወት፣ የወደፊት ተስፋ መፍጠር። የስደት መንገድ ከባድ ነበር። ብርድ፣ ብቸኝነትና የባዕድነት ስሜት። ግን ተስፋችን ከፊታችን ያሉትን ተራሮች ሁሉ እንድንሻገር ብርታት ሆነን። አሌክሳንደር ገና ከልጅነቱ ጀምሮ ኳስ ከእግሩ አትለይም ነበር። በስዊድን ቀዝቃዛ ሜዳዎች ላይ በበረዶና በንፋስ ከኳሱ ጋር ሲታገል ስናየው በውስጡ አንድ ልዩ ብርሃን እንዳለ እናውቅ ነበረ። እኛ የምንችለውን ሁሉ አደረግንለት። ከልምምድ ልምምድ፣ ከጨዋታ ጨዋታ እያመላለስን ከዳር ሆነን አበረታታ ነው። የልጃችን ህልም የኛም ህልም ሆነ። ልጃችን ሲያድግ ህልሙም አብሮ አደገ። ከሪያል ሶሴዳድ ወደ ኒውካስትል፣ ከዚያም ዛሬ ወደ አንፊልድ። ኒውካስትል ለልጃችን ብዙ ነገር አድርጓል። ባለፈው የውድድር ዘመን 27 ጎሎችን ሲያስቆጥር፣ የካራባኦ ዋንጫን ሲያነሳ ኩራታችን ወሰን አልነበረውም። ነገር ግን ዝውውሩ ሲረጋገጥ ያወጡት የ37 ቃላት መግለጫ ልባችንን ነክቶታል። ለነሱ እሱ እንደ ተጫዋች ብቻ ሊሆን ይችላል። ለእኛ ግን እሱ ልጃችን ነው። ዛሬ ልጃችን አዲሱን የሊቨርፑል ቀይ ማሊያ ለብሶ ታሪክ መስራትና ዋንጫ ማንሳት እፈልጋለሁ ሲል ስንሰማው ቃላት ያጥሩናል። ህልሞችን ለማሳካት ትክክለኛው ክለብ አግኝቻለሁም አለ። እኛም እንላለን ልጃችን፣ እኛ ያየንለትን ህልም አልፈህ የራስህንም ታላቅ ህልም መኖር ጀምረሃል። ያቺ የፊርማ ቅጽበት የአንድ ረጅም ጉዞ መጨረሻና የሌላ ቃላት ታሪክ መጀመሪያ ናት። የቀረው ዓለም የልጃችን ጥበብ በአንፊልድ መድረክ ላይ ሆኖ ሲያደንቅ መመልከት ነው ብለው አጥንት በሚያለመልም ቃላት ሐሳባቸውን እንዲህ ነበር ያካፈሉን። ተመሳሳይ ታሪክን የሚካፈሉ ከአፍሪካ የተሰደዱ ብዙ መሰል ታሪኮች ይኖራሉና በምትሄዱበት ሁሉ ሰላም፣ ስኬትና ውጤት እንዲገጥማችሁ እንመኛለን። ይህ ታሪክ የሌሎችም ሰዎች ታሪክ ነው። ይህ ስደት የሌሎችም ሰዎች ስደት ነው። የስደት መልካም የለውም። ነገር ግን እንዲህ ያለሙት ሲሳካ ደስ ይላል። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሆን።